ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች እንዴት ናችሁ? እንዴት ከረማችሁ? እነሆ ሳምንታዊው የብርቶቹ ፕሮግራም ከድሬ ቲቪ አሁን ጀምሯል። እንግዲህ በየሳምንቱ ከድሬዳዋ ቴሌቪዥን ብርቱ የሆኑ ሰዎችን አካላትን ለእናንተ እያቀረብን ለአርአያነት እንደቀጠልን ነው። ዛሬም እንግዲህ ድሬን ፈተሽ በርበር ስናረግ አንድ ነገር አግኝተናል። እነሆ እንግዲህ ለእናንተ አርአያ ይሆናሉ ብለን ልናቀርባቸው ነው። እዚህ ከኋላዬ የምታዩቸው ሰብሰብ ያሉ ሴቶች በ05 ቀበሌ አዲስ ከተማ መንደር በፍልውሃ መረዳጃ እድር ስር ያሉ የጓዳ እድሮች ናቸው። የጓዳ እድር ብቻ አይደለም፣ የጓዳ እድርም ሆነው ደግሞ በተለያዩ ብድርና ቁጠባ ማህበር ተደራጅተዋል። እንግዲህ እነዚህ የጓዳ እድሮች ይሄ አደረጃጀታቸው ብዙ ጥቅም አስገኝቶላቸዋል። እርስ በርስ ይረዳዳሉ። ቀብር ማስፈጸም ብቻ ለቅሶ መድረስ ብቻ አይደለም፣ በቁም የመረዳዳት ነገር በደንብ አድርገው በምሳሌ የሚያሳዩን ሴቶች ናቸው። ዛሬ ከነሱ ጋር ነው ቆይታ የምናደርገው። እንግዲህ እንደዚህ ሰብሰብ ያሉት ሁልጊዜም ወር በገባ በ5 ውይይታቸውን ያደርጋሉ። እኛም ቀኑን ጠብቀን ወር በገባ በ5 መተን አግኝተናቸዋል። ከነሱ ጋር እንግዲህ ጥሩ ጨዋታዎችን እናገኛለን። እንግዲህ በኢኮኖሚም ደከም ያሉ ሰዎችም ካሉ የማደራጀት ነገር አለ። ሰዎችን በኢኮኖሚ መደገፍ፣ በቁም መረዳዳት፣ ልጆችን፣ ህፃናትን፣ አቅመ ደካሞችን ማስተማር፣ ለአቅመ ደካማ የእድር መክፈል የመሳሰሉትን ማህበራዊ ተሳትፏቸውን በጣም የተጠናከረ ነው። እንግዲህ ከነሱ ምን እንማራለን? አብረን እንከታተላለን ማለት ነው። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ነጃት ተገኔ በካሜራ በእምነት አበበ ጋር ቆይታ እናደርጋለን። ከነሱ ጋር ቆይታ እናደርጋለን። በፊት እድር ሲባል ሞት ነው ትዝ የሚለን። አሁን ለምሳሌ መቅበር፣ ከዛ 3 ቀን ማስተዛዘን፣ ከዛ ደግሞ ሰርግ ካለ እቃ ማዋስ፣ እቃ ማውጣት፣ ማግባት። አሁን ግን ከዛ አልፏል። በተለይ የአዲስ ከተማ ላይ ያለው ነገር ይሄ ማህበር አልፏል። ከዛ ህጻናትን መርዳት፣ ደብተር መግዛት፣ ማስተማር፣ በቁም ማስታመም፣ ከመሞቱ በፊት ያለ ድጋፍ መደገፍ፣ እንደተባለው የጤና መድን ውስጥ የትኛውን ነገር ማሳተፍ አንዱ ይሄ ነው። ይሄን ትነግሪኛለሽ። ሌላው በምን ስራ ተደራጅቷል? አሁን ገንዘብ የለኝም ብሎ ቁጭ አለ። አሁን ድንችም በር ላይ የሚሰራ ይኖራል፣ ልብስ የሚሰፋ ይኖራል። በምን አሁን የሚሰሩ አሉ? አሁን ማህበር ላይ ቺፕስ የሚጠብሱ አሉ። አሁን ከዚህ ልማት ቡድን ወስደው ቺፕስ የሚሸጡ አሉ። የተለያየ ነገር ወጥተው የሚሸጡ አሉ። ዲሪያ ሰቅለው የሚሸጡ አሉ። አሁን እኛ ጋር ሺትን የምትሸጣለች፣ ድንች ጠዋት ከሰዓት የምትሸጣለች፣ መደብር የሚሸጡ አሉ። እዚህ ጋር ሺትን የምትሸጣለች። እነዚህኛው ማህበር ደግሞ ቂጣ ጨጨብሳ ምናምን አድርጎ የተለየ ገንፎ ሁሉ ሰርታ ቀበሌውን ያስደመመችው አለች። አሁን በገንፎ መስራት ይሄ ግን አሁን ይሄ ሙያ የማይኮረጅ ነው። ብዙ ሰዎች ኮርጀው አልገቡም። ለምን? ጥንቅቅ ያለ ሙያ ስለይ የገንፎ መስራት ገንፎ ላይ አለ፣ ይሄ አለ። ወደ ሰርግም ቢባል አሁን እኔ ባለፈው ለልጄ ሰርግ እንደነገ ነው 50 ሺህ የተበደርኩት። ሲጎልብኝ ከብት መግዣ ደውዬ ነው ብር ፈልጋለሁ ብዬ 50 ሺህ ብር ወስጄ ነው የገዛሁት። ያለ ወለድ ያለ ምን በራሴ ቁጠባ ነው የምልሽ። ይሄን አል ይሰራል። እድሮች ላይ ስመጪ አሁን ከ200 በላይ ደብተርና ማቴሪያል የፍልውሃ አንድነት እድር ሰጥቷል። ያንን ይዤ እኛ ጋር ደግሞ ሄጄ በፉክክር ልምድ ልውውጥ ይሄን አል የፍልውሃ እድር ሰጥቷል። ይሄ እድር ደግሞ መስጠት አለበት ደብተር። 80 ልጆች ደብተር አሰጥቻለሁ እዛ ጋርና አንደኛ በጥሩ መንፈስ የመቀናናት ነገሩ። አሁን ለምሳሌ እዚህ ጋር አንድ ነገር ካለፈ አንቱ ደውላ ጠራኛለች። እዚህ ጋር ልምድ ልውውጥ ግን በጣም ያስፈልጋል። ያወዳደራ የፋንቱ ተመሳሳይ ስራ ነው ያላችሁ? በየማህበራቱ በማህበር እንሰራለን፣ ሀገራዊ ጉዳይ ላይ እንሰራለን፣ ሽምግልና ላይ እንሰራለን። የወደቁ እናቶች ካሉ ማህበራዊ ጉዳይ አረጋውያን እናስገባለን። የመደማመጥና የመረዳዳቱ ነገር አለ። በጣም የቸገረው ሰው ካለ ደግሞ የአመሻይተን ከኛ በላይ ከሆነ ሴቶችና ህፃናት የሚረዳበትን መንገድ ፈልገን ወደዛ እንወስዳለን። ጥቃት የደረሰባቸው ሴቶችም ካሉ በዚሁ ተነስተን ሌትም መንደር ላይ ቢሆን ተነጋግረን በዚህ ዙሪያ ላይ እንሰራለን፣ እንበደራለን፣ እንመልሳለን። ማህበሮች ይሰራሉ።
አሁን የኛ ማህበራዊ ዋስትና የሚባል አለ ብር የሚቀመጥ አሁን ያንን ብር ተነጋግረን ምን ያስፈልጋል የሚለው ላይ እዛ ላይ እንሰራለን። ጥሩ ካፒታል አለ እዚህ ማህበር ላይ አለ እኛም ማህበር ላይ አለን ራሱን የቻለ እስከ 300 ሺህ ብር የሚያልፍ በቺ 10 ላይ የምትቀመጠው 50 ቁጠባ ሲገባ 10 የምትቀመጠው አለ። ስለዚህ የሆነ ጥሩ ነገር እንሰራለን ብለን እናስባለን። አሁን ላይ ግን በጣም ጥሩ ላይ ነው። እኔ 05 አሁን ለምሳሌ እንደ ድሬዳዋ ወደ 7 ቀበሌ ነው የልማት ቡድን የተደራጀው። ግን እኛ ጠንክረን ሄደናል። አሁን እሷ ሄዳ ናዝሬት ድረስ ተወዳድራ ሽልማት እያየው ነው። አዎ የነገ ተስፋ ሄዷል። የመሰረት ዋውያ ላይ ደግሞ አለ ቀጠና አንድ ላይ እዛም ጋር ያሉት እዛ ድረስ ሄዷል። ያው መሪዎቻችን ሄደው የሚያመጡልንን ነገር በእኛ በማህበሩ ስም ስለሆነ እሰየው አንደበታቸውን ይክፈትላቸው የኛ መተንፈሻ ይሆኑ ብለን እየተቀበልን ሽልማት ሁሉ እንቀበላለንና እኛ የራሳችን አለን። አሁን ደግሞ ወደ መንግስት ጋር ያው የሆነ ነገር እንፈልጋለን። ማደግ አለብን። ሌላ ሰዎች ደግሞ መጥቀም አለብን። ጠይቁ። አዎ ስለዚህ መንግስትን እንጠይቃለን የምንለው ነገር አለ። ትንንሽ ነገር መረዳዳት እንችላለን። ስለዚህ እዚህ ጋር ደርሰናል። ጥሩ ላይ ነው። 05 እንዲ ችግር ያለው ራሱ መላይ ጠፋ አዲስ ተከራይ ቢኖር ወደዚህ ማህበር እናስገባለን። እዚህ ጋር የልማት ቡድን አለው። ለምን መንግስት ጋር ምንም የለም ባውን ሰዓት መንግስት ያው ሰላም ይጠብቃል። ትልልቅ ነገር አሁን እንደ ፋብሪካ የሚሰራ ነገር ቢኖር ያግዛል። እቺን ትንንሽ ነገር ግን ይሄ ማህበሩ ነው በራስ ተነሳሽነት እኔ ብዙ ቦታውን አስገባቸዋለሁ። እኔ ኃላፊ ሆናለሁ። እዚህ የቁጠባ ቡድን ይግቡና ተበድረው ይስሩ እያለን በዚህ አይነት ቡና ዙረው የሚሸጡ አሉ። ድንች ምናምን ከቀፊራ ከነሱ ላይ ወስደው ደርድረው የሚሸጡ አሉና በጣም ይጠቅማል። በእውነት ስለ እውነት በጣም እየጠቀመ ነው ያለው። ይጠቅማል። ማህበራዊ ጉዳይ ሲፈልግ እንሰለፋለን፣ በኢኮኖሚው እንሰለፋለን። ሁሉንም ይዘን ነው የምንዘልቀውና እናመሰግናለን። እንግዲህ ወይዘሮ ይደብቡ የአንደኛው ማህበር ኃላፊ ናት። የሷ አቻ ደግሞ ፋንቱ አለች። እንግዲህ እዚህ ውስጥ መቸገር የለም መረዳዳት ብቻ ነው ወሬው የምትሰሙት። እንግዲህ ለእናንተም እንግዲህ በብርቶቹ ፕሮግራም ያቀረብነው ብርቶቹ የጓዳ አድሮች፣ ብርቶቹ ማህበራት፣ ብርቶቹ ትልልቅ እድር እንግዲህ ትልልቅ እድር ትንሽ ይፈጥራል። ከዛም ትንሽ እያለ እርስ በርስ ምንም ችግር እንዳይፈጠር የተፈጠረበት አካባቢ ነው ማለት ነው። በሰላሙም ዙሪያ በሁሉም ዘርፍ ማለት ይቻላል የተደራጁ ናቸው። ለሁሉም ግንባር ቀደሞች ናቸው። አሁን ደግሞ የወይዘሮ ይደብቡን አቻ ወይዘሮ ፋንቱን ደግሞ እንጠይቃለን። ፋንቱ እስቲ ራስሽን አስተዋውቂልን። እሺ ስሜ ፋንቱ ማናየ ይባላል። እዙ 05 ቀበሌ ነው ተወልጄ ያደኩት። የሁለቱም ማህበር ሰብሳቢ ነው። ያው ማህበራችን አነሳሱ አንደኛው ከጓዳ አድር ነው የተነሳ ነው። አንደኛው ከመንደር ቁጠባና በ10 ብር ተነስተን፣ አንደኛው ደግሞ ከ60 ብር ተነስተን ወጣቶች ያሉበት፣ ይሄኛው እናቶች ያሉበት ናቸው። ሁለቱም እኩል እያስኬድን ዛሬ ችግራቸውን እየፈቱ በብድርና ቁጠባ ራሳቸውን እየቻሉ የእናቶች በ10 ብር የተነሱት ቢያንስ እስከ 500 ሺህ ብር ካፒታል ደርሰዋል። ከ1 ሺህ ብር እስከ 5 ሺህ ብር የእርስ በርስ ዋስ እናበድራለን። ይሄኛው ደግሞ የወጣት ሴቶች ደግሞ ያው መካከለኛ እድሜ ያሉ ላይ ያሉ ከ60 ብር ነው ቁጠባ የጀመሩት። አሁን ላይ ከ1 ሺህ ብር እስከ 50 ሺህ ብር የማበደር አቅም አለን። ያው አነሳሳችን 60 ብር ነው ቁጠባው። ይሄን ይመስላል ማህበራችን። እንግዲህ እንዴት ነው አሁን የተለያዩ ሽልማቶች አግኝታችኋል። ይሄንን ዶክመንት አያያዝ ይሄ መረጃ አያያዛችሁ ራሱ በጣም የተደራጀ ነው። ይሄን እስከየት አገኛችሁት? የመተማመን ነገራችሁ ምን ይመስላል? ይሄንን ያው በወረዳ 05 ላይ በሴቶችና ወጣቶች ቢሮ ታቅፈን ያለ ነው። ወረዳው ነው የሚያቅፈን፣ ወረዳው ነው የሚደግፈን። አንዳንድ ድጋፎችን የመዝገብ ድጋፍ፣ የተለያየ ስልጠናዎች፣ የእውቀት ድጋፍ የራሳችንም የተፈጥሮም ቢኖርም ደግሞ ተጨማሪ እያረገን ሴቶቻችንን እያበቃን ለዚህ ደርሰናል። እንግዲህ የተለያዩ ሽልማቶች አግኝታችኋል። በዚህ እንቅስቃሴ በምንድን ነው ያገኛችሁት? አሁን ባያልሽ ብድርና ቁጠባ ወደ አፋር ሄደን በብድርና ቁጠባ ሞዴል ከ10 ብር ከማንም ረጅነት ከተረጅነት ተላቀን ራሳችንን ከትንሽ ተነስተን እስከዚህ እስከ 500 ሺህ ብር
ስላበቃን በመዝገብ አያያዝ በሂሳብ አመላለስ በኦዲት ሪፖርት ሂሳባችንን መዝገብ በስነ ስርዓት በማስቀመጥ ዶክመንቱን ሴቶችና ህጻናት መጥቶ አይቶ በማርች 8 ላይ ተሸላሚ እንድንሆን ከድሬዳዋ ተመርጠን አፋር ላይ ነበር ዝግጅቱ። እንደገና በሁለተኛው ዙርም በድሬ ብርሃን በመዝገብ አያያዝ እስከ 500 ሺህ ብር መዝገቡን አይተው አስቀምጠው አይተው በማርች 8 ላይ አሁንም አዳማ ላይ ተሸላሚ ሆነ። ስለዚህ ያው የራሳችንም ነው የዜሮ ቀበሌ 05 ሴቶችና ህጻናት ኃላፊ ወይዘሮ ፍሪ በጣም የጀርባችን አጥንት ቀበሌው እንዳለ ቀበሌው በተለይ አቶ አብርሃም የቢሮ ስራ አስፈጻሚው ቢሮ በመስጠት እኛን በማየት ወርዱ በማየት ከሷ ጋር ጠንካራ አመራር ነች ፍሪ በእውነት ለዚህ ማህበር የጀርባ አጥንት እሷ ነች። ስለዚህ ለዚህ የሚያበቃችን እሷ ስለሆነች ያው በእነሱም ድጋፍ የራሳችንም ተፈጥሮ የህዝቡን ተባባሪነት አንድ ላይ በመሆኑ አንድነት ትብብር አለ። አዎ መታዘዝ አለ። እርስ በርስ እንከባበራለን፣ እንደማመጣለን። በችግር ላይ አንድ ነው። በሀገራዊ ነገር ላይ አሁን ለምሳሌ ባለፈው በትግራይ እንትን ላይ ይሄ ሁሉ ሴት ዳቦ ቆሎ ደቂቃ ገዝቶ ከመንግስት ጎን በመሆን ከመንግስት ያው መንግስት አንድ ነን። እንደገና ደግሞ የቦንድ ግዢ ይሄኛው አያልንሽ 5000 ብር ይሄኛው የ10000 ብር ቦንድ በመግዛት ከመንግስት ጎን እየቆምን ነው። ያው ምንም ቢሆን ትንሽ የመንደር ውስጥ ባንክ እየሰራን ያለን እንግዲህ ከእናቶች ነው እነዚህኛዎቹ የተደራጁት። ከባለ 10 ብሩ ብድርና ቁጠባ ነው ወደ 60 ብር የተዘዋወሩት ወጣቶቹ። እንግዲህ ተሞክሮ እርስ በርስ ያላችሁ ተሞክሮ አለዋወጥ እንዴት ነው? መቼ ነው የምትገናኙት? የምትወያዩበት ጊዜ? የምንገናኘው ይሄኛ በወር አንድ ጊዜ ነው። እናቶች ስለሆኑ ይደክማሉ። በወር አንድ ጊዜ በአምስት ማንም ሰው አይቀርም። ዛሬ 5 ነው ብሎ ቀን 5ን አቡዬን ይዘው ሁሉም እዚህ ጋር ይሰባሰባል በ5። እኛ ደግሞ ይሄኛው የወጣቱ በሳምንት እንገናኛለን። በአካባቢያችን በጸጥታ ዙሪያ በጽዳት ዘመቻ በወረርሽኝ በሽታ ሲገባ አስፈላጊው መንግስት በሚፈልገው መልኩ በየሳምንቱ እየተገናኘን እየተነጋገርን አካባቢያችን ጽዳት በማጽዳት በሽታ ወረርሽኝ ሲገቡ መንደሩን በእንትን በማለት በመቀስቀስ ያለው ነገር ሁሉ በየሳምንቱ እንወራራለን። እንግዲህ ፋንቱ እንግዲህ ሰብሳቢም ብቻ አይደለሽም ተጠቃሚም ነሽ ከማህበሩ። እስቲ ያንቺስ ተጠቃሚነት ምንድነው? ምን ተበደረሽ? ምን አርገሻል? እኔ ለምሳሌ ያው 50 ሺህ ብር ተበድሬ ያለው ድንገት እግዚአብሔር ብሎ መንግስት መሬት ሰጥቶኝ ነበረ። ያችን ለሆነች ነገር የሚሆነኝ 50 ሺህ ብር ተበድሬ እየሰራው እየመለስኩኝ ለቤቴ እያደረኩኝ በእንደዛ ላይ እንግዲህ ውድ ተመልካቾቻችን ፕሮግራማችን አሁንም እንደቀጠለ ነው። እንግዲህ እዚህ ደስ የሚል ማህበረሰብ ውስጥ ነው ያለነው። ዛሬ ቆንጆ ጨዋታዎች እንጫወታለን። አሁን ደግሞ ከዚህ ማህበር ከዋና ወደድ የፍልውሃ መረዳጃ ድል አባል እንዲሁም የጓዳ ድር አባል እንዲሁም የብድርና ቁጠባ አባል ናት። ምን ተጠቀመች ትነግረናለች። እንተዋወቅ በቅድም። እሺ፣ በመጀመሪያ እኔ ይደብቡ ደሳለኝ ነው ስሜ። እኔ የ05 ነዋሪ ነኝ። እኔ የአዲስ ዓለም አንድነት መረዳጃ እድር አባል ነኝ። የዚህኛው ሳይሆን እኔ ወደዚህ ጋር የመጣሁት የልማት ቡድን በማደራጀት ነው መጀመሪያ የመጣሁት። ከዛ በኋላ ግን ድሬ ብርሃን ላይ አባል ሆኜ ቀጠልኩ እዚህ ላይ እና ድሬ ብርሃን አባል ላይ ሲሆን ያው በቁጠባን የጀመርነው በ60 ብር። አሁን ላይ ግን የማህበራዊ ዋስትና አለን፣ የቁጠባ አለን። ያው ሁሉም ሰው በአቅሙ ልክ እየተበደረ እኔ አሁን የ50 ሺህ ብር ተበዳሪ ነው። ዘንድሮ ላይ 50 ሺህ ብር ነው የተበደርኩት። 50 ሺህ ብር ነው እየመለስኩ ያለሁትና ምን እያንቀሳቀስሽበት ነው? ምን እያደረግሽበት ነው? እኔ ለመጀመሪያ የወሰድኩትኝ ራሴ የተቀመጠ ብር ነበረኝ ሞልቼ ለልጄ እንትን መግዣ ነው የኮንዶሚኒየም ቤት ገዛለሁ ስትለኝ የድርሻዬን ብዬ ነው እንደ እናት የድርሻዬን ብዬ ተበድሬ ለልጄ ነው የላኩት። ያው በመኖሩ ነው እንጂ ይሄንን ብር ከየትም አላገኘውም ነበረ። ግን ስላለ ባለ ላይ ጨምሬ ተበድሬ 2 ማህበር ነው ያለኝ። ከዛኛውም ተበድሬ ከዚህኛውም ተበድሬ የእናትነት ድርሻዬን ነው የሰጠሁትና ማህበሩ ጥሩ ነው።
እንደሌላ ማህበር ፕሮሰስ የለውም። በቃ ብድርሽን ከመለሽ ለሚቀጥለው ሮብ ብድር ፈልጋለሁ ብለሽ ከመጣሽ ማመልከቻውን አዘጋጅተሽ ብድሩ መውሰድ ነው። መመለሱ ደግሞ የሌላው ድርሻ ስለሆነ ለመመለስ ትግልና እንትን አያስፈልገው። ያው ተራሽን ጠብቀሽ ብሩን ትመልሻለሽ። ያ ካልተመለሰ ያኛው ሰውዬ መበደር አይችልምና እዚህ 05 ቀበሌ ላይ አሁን በዚህ አኳያ ብዙ ተጠቃሚዎች አሉ። ጠቀሜታ ላይ እንደ ፍልውሃ እድር እንዳጠቃላይ ሲሄድ እኔ የአዲስ ዓለም ቁጥጥር ነኝ። አዲስ ዓለም እና አንድነት ከፍልውሃ አንድነት መረዳጃ እድር አመራር ጋር ግን አብረን እንሰራለን። በጣም ጠንካራ ብዙ ጊዜ ለሰዎች የሚተጋ ነው። ከሊቀመንበርነቱ ውጪ ራሱ ደብዳቤ ጽፎ የወሳኝ ኩነት ቦታ አዘጋጅቶ ይሄን ብሎ ነው የሚገባቸውን ነገር ራሱ እንዲወስዱ የሚያደርገው። እነዚህ ሴቶች በሙሉ አሁን የዛ አባል ናቸው። እዚህ ጋር ደግሞ በእያንዳንዱ ልማት ቡድን ይዞ ብድርና ቁጠባ ያንቀሳቀሳል። ብዙ እንትኖች አሉ። እኔ አሁን 2 ቦታ የገባሁት ያው ማህበሩን አጠናክራለሁ ብዬ ነው እና አንድ ያልገባሁት የቀረኝ እንደናቶች አያልነሽ ላይ ነው ያልገባሁት። መግባትሽ አይቀርም። አያልነሽ ላይ መግባቴ አይቀርም። ያው አብሬ መስራች ነኝ፣ ማህበሩን አብሬ መስራች ነኝ፣ አብሬ ስም አውጪ ነኝ። በዛን ሰዓት ላይ ግን አልገባውም ኃላፊነት ስላልነበረብኝ። ይሄንን ግን እንዳደራጅ ኬር አሳልፎ ስለሰጠኝ ያው ውስጦኝ ያደራጀሁት። ደስ የሚለው ግን ሁሉም የልማት ቡድኑ በአቅሙ እንቅስቃሴ ውድድር ላይ እና በጣም ተጠቃሚ ነው ምንሽ። ሌላ አሁን ፕሮሰስ ላይ ከመሄድ አሁን ባንኮችን የጠየቅነው ፕሮሰስ አለ። ያ ፕሮሰስ አሁን ለምሳሌ ወለዱ ለባንክ የሚገባ ነው። የኛ ወለዱ ግን ካፒታል ማሳደጊያ ነው። ስለዚህ እኔ አሁን እንደ ጠቅላላ እውቀት እንዲያውቁት ብዬ ነው። ለምን ሰዎች አሁን ወደ ባንክ ብድር መሄድ ይፈልጋሉ። አንደኛ የኛ ብድር ወስደሽ የሆነ ጉዳይ ካለብሽ አንቺ በማህበሩ አመኔታ ካለ 1 ወር ሊያልፍልሽ ይችላል። ባንኩ ግን አያሳልፍም። ስለዚህ ያንን እንዲረዱ ብዬ ነው ያን ጥያቄ ያነሳሁት። ባንኩ በተለያየ ቦታ አወያዩልኝ እያለ እየዞርክ ገንዳዳ ገንደጉራጌ እያወያየውለት ነው ባንኩ ሲመጣ። ግን ባንኩን ይዛችሁ በስጋት ማህበሩ እንዳይበተን ማህበሩ ጓዳ ነው፣ በቃ የእናት ጓዳ ነው። ስልክ ደውለሽ ራሱ እኔ ብሬን ጨርሻለሁ በሚቀጥለው ላይ ብር ፈልጋለሁ ብለሽ ወስደሽ ጉዳይሽን ፈጽመሽ ትመልሻለሽ። ወደ ባንክ ስንመጣ ግን እኔ ባንኩ ቅር ካላለው ባንክ በጣም ፍጥነት ይጠይቃል። ሲስተም ነው። አዳምጡ የባንክ ተበዳሪዎች፣ ባንክ ሲስተም ነው። በሚቀጥለው ላይ ወለድ አልከፍልም ማለት አይቻልም። ወለዱ ይሰራል። የሚቀጥለውን ሁሉ ደምሮ ነው የሚያቀርበው። ይሄ ግን አሁን ድሬ ብርሃንና አያልናሽ ላይ ያለው ነገር የጓዳ እድር ነው። ጓዳ ማለት ብብት ስር ያለ ነገር ማለት ነው። ስለዚህ ይሄንን አጠንክረን ወደፊት አንድ ሆነን ስም አውጥተንለት ወይ በድሬ ብርሃን ስም ዩኒየን አድርገን ባንክ እንከፍታለን የሚል ራዕይ አለኝ እኔ። ለምን ተስፋ አለኝ እዚህ ሰው ላይ ስለዚህ ማረግ ያለብን አሁን መበደር፣ በአቅማችን መበደር መመለስና እነሱ የደረሱበት አክሲዮኖች ናቸው እኮ። እኛም የሁሉ የልማት ቡድን አክሲዮን አድርገን አንድ ባንክ ወይ በድሬ ብርሃን ስም ወይ ባያልነሽ ስም የሆነ ባንክ እንከፍታለን አይደለ? ተስማማላችሁ አይደል? በጭብጨባ ነው። አመሰግናለሁ። ሌሎችስ የተበደሩት እስቲ በምን ስራ ላይ ተሰማሩ አሉ? አሁን ሌሎች የተበደሩት 50 ሺህ ብር የተበደሩ ሴቶች አንደኛዋ ቂጣ፣ ጨጨብሳ፣ ገንፎ ትሸጣለች፣ አንደኛዋ ቁርስ ትሸጣለች፣ አንደኛዋ መደብር ትሸጣለች፣ አንዷ ደግሞ የፋይናንስን ካፌ ተከራይታ ዛሬ አልመጣችም አይመቻትም ቅዳሜ ቢሆን ብላ ነው ካፌ ተከራይታ ሻይ ቡና ፋይናንስ ላይ ትሰራለች። 50 ሺህ ብር የተበደረ። ስለዚህ እኛ ተጠቅመንበታል፣ ተተዋውቀንበታል፣ አድገንበታል፣ ተለውጠንበታል። ስለዚህ ደስ የሚል ማህበር መስርተናል። እንግዲህ ወደ ባንክም እየዘለቃችሁ ነው። ከባንክ ጋር ያላችሁ ግንኙነትስ? ባንክ ጋር ምንድነው ይሄርነው? ወደፊት በሸማች በዘርፍ ሆነን በሸማች መደራጀት ፈልገናል። እንደ ከተማም ቀበሌውም እየጠየቀልን ያለው
ያው ሸማች ትንሽ አሁን በመንግስት አዋጅ ቆሟል። በምክትል ከንቲባው ጠይቀን ነበረ ሸማች መደራጀት እውቅና የመስጠቱ ወደፊት አጥርተን ነው መልስ የተሰጠን። ምንድነው እኛ አሁን ሸማች ስንደራጅ እዚህ ጋር ያለውን ነገር የዋጋ ንረትን ለማቆም ሴቶቻችንን ተጠቃሚ ለማድረግ የናረ ዘይት ስኳር አለ የተለያዩ ነገሮች በሸማችኛ ይሄው ቡድን በብድርና ቁጠባ እንዳለ ሆኖ በሸማች ደግሞ ሆኖ የቦታ ምችችት ተደርጎልናል። ከዛ ባንኩ ጋር ሄድን ዳሽን ባንክ ሄድን ብድር እንደሚሰጠን እስከ 1 ሚሊዮን ሰተናችሁ ዘይት ስትደራጁ እውቅናችሁን ይዛችሁ ስትመጡ ዘይትም ሆነ ስኳርም መንግስት ሲያቀርብላችሁ ከኛ ላይ ብር ወስዳችሁ ሸጣችሁ ወዲያው ታስገባላችሁ። የዚህ በሚል ፕሮሚስ ተገባብተን ነው ከባንክ ጋር እየሰራን ያለው። እንግዲህ ምንም አይነት ማህበራዊ ተሳትፎ አይቀራችሁም ማለት ምንም ነገር እንግዲህ አሁን ሁሌም እድር ሲባል ሞት ሀዘን ወይ ሰርግ ነው ትዝ የሚለው እናንተ አሁን ከዛ አልፋችኋል ማለት ነው። እኛ ከሞት ባሻገር ነው ከሞት ባሻገር ሴቷን መጥቀም ባለብን መልኩ ከሞት በኋላ ከሞት በፊትም ከሞት በፊት ሕክምና ላይ ካለች ከታመመች እንረዳታለን። ይሄ ድሬ ብርሃን ይረዳል። አስፈላጊውን የሕክምና ወጪ የተወሰነ ፐርሰንት ይሸፍናል። ከሞትም እናስተዛዝናለን እግዚአብሔር ብሎ ከመጣ ሰርግም አለ የሰርግ ፕሮግራም የስጦታ ሁለቱም ማህበር ላይ የስጦታ ፕሮግራም አለ። እንግዲህ በደስታውም በሀዘኑም እንደራረሳለን። እንደው ምናልባት አንድ ጥያቄ እንደማነሳ ምናልባት እናንተ ጋር ካለ እንግዲህ ሁሉ ነገር ካረጋችሁ ምናልባት ይሄ ያለ ወይ ለምሳሌ ዋና ራስ የሆነ ሰው ከቤቱ በህይወት ከሌለስ ያለው ድጋፋችሁ ምን ይመስላል? ለምሳሌ ከፍተኛው የኢኮኖሚ ዋልታ የሆነ ሰው ከአንድ ቤተሰብ መሃል በህይወት ባይኖር እንደው ይሄ ማህበራችሁ የሚያደርገው ነገር አለ? ወደፊት በቀድ ይዘናል። ግን እስካሁን ከቀበሌው ሴቶችና ወጣቶች ጋር በመነጋገር በአካባቢው ወላጆች የሌላቸው ልጆች የደብተር ድጋፍ እንዲያደርጉ ማህበሩ የሴፍቲኔት ተጠቃሚ እንዲሆኑ ወደ ስራ እንዲገቡ አስፈላጊውን እርዳታ እንዲያገኙ ወደ ቀበሌው ነው የምንልከው። ወደፊት ግን በፕሮግራማችን አለ። በተለይ ህጻናትን ከመደገፍ አኳያ ይሄ ጥቃት የሚያደርሱትን ወንዶችን ከመታገል አኳያ በእቅዳችን አለ። አሁን ላይ ግን ከቀበሌው ጋር ነው እየሰራን ያለነው። እንደዚህ አይነት ችግር ሲፈጠር ወዲያው ነው ወደ ቀበሌ የምንሄደው። አስቸኳይ መፍትሄ ይሰጠናል። እናት ከሞተች አባት ከሞተ የሚያስፈልገውን የምግብ ግብአት ሁሉ እናደርጋለን። አሮጊቶች ደግሞ ያው በቀጥታ ድጋፍ በጣም ያረጁ እናቶች ምንም ከሌላቸው መንግስት መቼም እኛ ነን የመንግስት አይን። ስለዚህ እኛ ነን ለመንግስት ማቀበል ያለብን። በአካባቢያችን ላይ ያሉ ችግረኞችን በማቀበል የቀጥታ ድጋፍ በሴፍቲኔት ተጠቃሚ እንዲሆኑ የማድረግ ስራ እንሰራለን። እጅግ በጣም እናመሰግናለን። እንግዲህ ትልቅ ማህበር ነው። እንግዲህ ወደፊት ይሄን ማህበር በምን እንጠብቀው? ያው ባንክ ሆናችሁ ባንክ ሆኖ ለማየት ያብቃን። እንግዲህ እንዲህ እንደተሰበሰብን ካለ አይለየን፣ ከቁጥር አያጉለን። በሀገራችን የመጣውን ችግር ሁሉ ያውጣልን። ህመሙን ሁሉ እያንዳንዱ ህመሙን ሁሉ ይሰርዝልን። ልብ ለልብ እንፈቃቀር፣ እንዋደድ። የተጣላችሁም እንዳላችሁ የይቅርታውን ሁላችሁ በወዳችሁ የእግዚአብሔር የመጣውን ታሪክ ይቀይርልናል። ሁሉ ነገር ይተውናል። ይቅርታኛ ማለት አለብን። ስለዚህ ሁላችሁም ሆዳችሁን ከፈታ አድርጋችሁ የተጣላችሁም ካለ የተቀያየማችሁ ይቅርታ ተባባሉ። ከሁሉ ነገር ይሰውረን። ማህበራችን ይመር፣ ማህበራችን ይድመቅ፣ ሁሉ ነገር ይሁንልን። እነሱም ኃላፊዎቻችንን ደህና ያድርግልን። አው ምንም አይንካብን። በሽታውንም ከሀገራችን ላይ ያውጣልን። ወደ ላይ ወደ እንደው ማንም ሰው ላይ ሳይደርስ ይወርውርልን እግዚአብሔር። እውነቴን ነው። አው የምንገናኘው ጤና ብንሆን ነው። የጤናውን በር ይክፈትልን። በሰላም ያዋለ በሰላም ያሳድረን። ከክፉ ነገር ይሰውረን። ማህበራችንን ሰፊ ያድርግልን። እሺ ቀጣይ አሜን። ሀገራችን ሰላም አላህ አሜን። ሰላሙን ያምጣልን አሜን። ሀገራችን ሰላም ይሁን አሜን። ልጆቻችን እንጀራ ይስጣቸው አሜን። አሮጊቱም ይኑር
አሜን። ሽማግሌውም ይኑር አሜን። አላህ እድሜ ያድለን አሜን። ኢማን ያድለን አሜን። ያድለን አሜን። ያድለን አሜን። እንደምን ከረማችሁ? አገራችንን ሰላም ያርግልን፣ እኛን ሰላም ያርገን። የመጣው በሽታ የመጣው ነገር ሁሉ በጌታ በኢየሱስ ክርስቶስ ስም የተጠረገ ይሁን። የሱ ክንድ ይምጣልን፣ የሱ እጅ ይምጣልን፣ የሱ እጅ ይምጣልን፣ የሱ ክንድ ይምጣልን። ምህረት ያርግልን፣ ይማረን። ምህረት አቤት ምህረት ለኢትዮጵያ ምህረት፣ ለመንግስታቶች ምህረት፣ ለኛ ምህረት። አቤቱ ምህረትህን አባቴ ምህረትህን እንፈልጋለን። አባት እግዚአብሔር ከዓመቱ ከወራቱ እንደዚሁ አይለየን። የከርሞ ሰው ይበለን። በመውጣታችን በመግባታችን እሱ ይከተለን፣ እሱ ይከተለን። ኢትዮጵያን ይከተል፣ ትውልዱን ይከተል፣ እኛን ይከተል። በጌታ በኢየሱስ ክርስቶስ ስም የበላይ አካሎች በሙሉ በኢየሱስ ደም የተቀጠሩ ይሁኑ፣ በኢየሱስ ደም የተቀጠሩ ይሁኑ። በመውጣታቸው በእነሱ ቅጥር ውስጥ ይሁኑ። አባት እግዚአብሔር ሆይ የለመንህን ልመናክ በተከፈተ ሰማያት ተቀበለን፣ በተከፈተ ሰማያት ተቀበለን። አቤቱ ጌታ ሆይ ባክህ የመጣው በሽታ በዓይናችን አላየንም በጆሮአችን ሰምተናልና አንተ ጥረግልን፣ ከኢትዮጵያ ምድር ላይ ጥረግልን፣ ከኢትዮጵያ ምድር ላይ ጥረግልን። በሽታ ይጠረግ፣ ያንተ ክንድ ይምጣ፣ ያንተ እጅ ይምጣ። በኢየሱስ ክርስቶስም ቸምችና ኩብኩባ የሆነብንን በሙሉ የተጠረገ ይሁን፣ የተጠረገ ይሁን። በሽታ ይጠረግ፣ ጉስቁልና ይጠረግ፣ በሽታ ይጠረግ በጌታ በኢየሱስ ክርስቶስ ስም።